ሰላም እንደምን አላችሁ ውድ የአሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ካሁን በፊት የተለያዩ ቪዲዮዎችን አይተን ነበር። ካሁን በፊት ያየናቸው ቪዲዮዎች በተለያዩ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ነበር ማለት ነው። ዛሬ ደግሞ የምናየው በአንድ የአማርኛ ፊደል የተለያዩ ቃላቶችን መመስረት የሚል ይሆናል ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዝ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ዛሬው ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የዛሬው ቪዲዮአችን ርዕስ ምን ይላል? በአንድ የአማርኛ ፊደል የተለያዩ ቃላቶችን መመስረት የሚል ይሆናል ማለት ነው። እሺ፣ እቺ በናት አ ን ድ። እሺ፣ በአንድ ይላል። ይህ በአንድ የሚል ቃል ነው ማለት ነው። ከዛ የ አ ማ ር ኛ የአማርኛ በአንድ የአማርኛ ፊ ደ ል ፊ ደ ል ፊደል የ ተ ለ ያ ዩ የተለያዩ እሺ ቃ ላ ቶ ች ም ቃላቶችን መ ስ ረ ት መመስረት ይላል ማለት ነው። እሺ፣ በአንድ ላይ በአንድ የአማርኛ ፊደል የተለያዩ ቃላቶችን መመስረት፣ በአንድ የአማርኛ ፊደል የተለያዩ ቃላቶችን መመስረት ይሆናል ማለት ነው ርዕሳችን። እሺ፣ እንያቸው እስኪ። ዛሬ የምንሰራው በሀ ብቻ ነው ማለት ነው። በሀ የተለያዩ ቃላቶችን እንሰራለን እናያለን። እሺ፣ በሀ እቺ ሀ ነች። እቺ ገ ር ሀ ገ ር በሀ ሀገር የሚል ቃል እናገኝበታለን ማለት ነው። እሺ፣ በመጀመሪያው ሀገር የሚል ቃል ካገኘን ቀጣይ ደግሞ ች ሀ ነች። ከዛ ሳ ብ ሀ ሳ ብ። እሺ፣ አሁንም በሀ ሀሳብ የሚል ቃል እናገኛለን። ሀ ሳ ብ። እሺ፣ ሀሳብ የሚል ቃል ካገኘን ቀጣይ ደግሞ ች ሀ ነች። ከዛ ያ ሀ ያ ሀያ የሚል ቃል እናገኝበታለን። እሺ፣ በሀ ሀያ የሚል ቃል ስናገኝ ቀጣይ ደግሞ ሀ ይ ል። እሺ፣ እቺ ሀ ነች። ከዛ ይ ይሄ ደግሞ ል ማለት ነው። በአንዴ ስናነበው ሀ ይ ል ኃይል የሚል ቃል ይሰጠናል ማለት ነው። እሺ፣ አሁን ደግሞ ች ሀ ነች። እዚህ ደግሞ ቅ። ሁሎችም የመጀመሪያዎች ሀ ናቸው ማለት ነው። ሙሉ የመጀመሪያቸው ቃላቶች ፊደሏ ሀ ነች ማለት ነው። ሁሎችም በሀ ነው ዛሬ የምናየው። እቺ ሀ ስትሆን እቺ ደግሞ ቅ ነች ማለት ነው። በአንድ ላይ ሀቅ ይሆናል ማለት ነው። ሀ ቅ በአንድ ላይ ሀቅ የሚል ቃል እናገኝበታለን ማለት ነው። እሺ፣ በሀ ሀቅ የሚል ካገኘን ቀጣይ አሁን በሀ ነው የምንሰራ። ሀ ብ ታ ም ሀ ብ ታ
እሺ ሀብታም ሀብታም የሚል ቃል ይሰጠናል። እሺ ይሄ ደግሞ እቺ ሀ ነች። ከዛ ዘ ን ሀ ዘ ን በአንድ ላይ ሀዘን የሚል ቃል ይሰጠናል። በሀ ሀዘን። እሺ ይህን ካልን ወደ ቀጣዩ ደግሞ ስንሄድ እሺ እቺ ሀ ነች። ከዛ ይ ማ ኖ ት እሺ ሀ ይ ማ ኖ ት እሺ በአንድ ላይ ሃይማኖት የሚል ቃል እናገኝበታለን። በሀ ሃይማኖት። እሺ ቀጣይ ደግሞ እስኪ እቺ ሀ ሙ ስ እቺ ሀ ስትሆን እቺ ሙ ነች። ከዛ ስ በአንድ ላይ ሀ ሙ ስ ሐሙስ የሚል ቃል እናገኛለን። በሀ ሐሙስ የሚል ቃል እናገኛለን። ከዛ ደግሞ እቺ ሀ ነች። እቺ ደግሞ ም ሳ ሀ ከዛ ም ከዛ ደግሞ ሳ በአንድ ላይ ሀ ም ሳ ሀ ም ሳ 50 የሚል የቁጥር ቃል ናት። በቁጥር እናገኛለን ማለት ነው። 50 የሚል ቃል እናገኛለን። እሺ ቀጣይ እቺ ሀ ነች። ከዛ ሰ ት ሀ ሰ ት በሀ ሀሰት የሚል ቃል እናገኛለን። እሺ እቺ ሀ ነች። እቺ ሰ ከዛ ት ማለት በአንድ ላይ ሀሰት የሚል ቃል እናገኛለን። እሺ ወደ ቀጣይ እንሂድ እስኪ። እቺ ሀ ነች። አሁንም ረ እሺ ሀ ረ ግ እሺ ሀ ቻ ነች። ከዛ ረ ከዛ ቀጥሎ ደግሞ መጨረሻው ግ ማለት ነው። በአንድ ላይ ሀረግ የሚል ቃል እናገኝበታለን። በሀ ሀረግ ሚል ካገኘን ወደ ቀጣይ ደግሞ እንሂድ። እቺ ሀ ነች። እቺ ረ እቺ ደግሞ ር ናት ማለት ነው። በአንድ ላይ ሀ ረ ር ሀ ረ ር ሀረር የሚል ቃል ይሰጠናል። እሺ በዚህ ሀረር ሚል ከሆነ የዛሬ መጨረሻችን ቃል የሚሆን ደግሞ እንይ እስኪ። ሀ ረ ር ጌ ሀ ረ ር ጌ ሀ ከዛ ረ ናት እቺ ከዛ ር ጌ ሀረርጌ የሚል ቃል እናገኝበታለን ማለት ነው። በሀ ሀረርጌ የሚል ቃል እናገኛለን። ዛሬ የሰራነው ቪዲዮ በሀ ነው ማለት ነው። አጠቃላይ በሀ ፊደሎች ነው የሰራነው። ቀጣይ ደግሞ በለ እንሰራለን ማለት ነው። ዛሬ ሙሉዎች በሀ የመጀመሪያ ፊደሎች ሀ ናቸው። ይህን ካየን ቀጣይ ደግሞ በለ እንሰራለን። የዛሬ ቪዲዮአችን ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ አድርጉ። በኦንላይን መማር ለምትፈልጉ በዚህ ስልክ መደወል ትችላላችሁ። በኢሞ እንዲሁም በቴሌግራም በዋትስአፕም ደውሉ። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊሽ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።